ውድ የሚዲያ ተከታታዮች በያላችሁበት ቦታ ሁሉ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከእናንተ ጋር ይሁን፣ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ በዛሬው ዕለት ልዩ ማስታወሻ አቀርብላችኋለሁ። የጉዞ ማስታወሻዬን ብትከታተሉ አንደኛ ከሀገራችሁ ወደዛ አካባቢ የሆነ በዓይነ ሕሊና የሀገራችሁን መልክዓ ምድርና ገጽታ እየተመለከታችሁ በታሪኩም እየተደመማችሁ በትዝታ ትቆያላችሁ። ሌሎቻችሁም ደግሞ የማታውቁ ሀገራችሁን እንድታውቁ ይረዳችኋልና አብራችሁን ብትቆዩ ብዙ ታተርፉበታላችሁ ብዬ አስባለሁና ይህን መርሃ ግብር ሳቀርብላችሁ በደስታና በሐሴት ተሞልቼ ነው። ውቧ አገር ውቧ ናፍቆት የምትሰጥ አገር ናትና ሁላችሁም እንድትከታተሉ ጋብዛችኋለሁ። እባካችሁ ከዚህ ነገር እንዳትጎሉ ጠይቃችኋለሁ። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደቡብ ኦሞ ሀገረ ስብከት ስር በተቋቋመው ማህበረ ባኮስ ዘደቡብ ኦሞ ጉዞ በመዘጋጀቱ ምክንያት ወደ ቦታው እንድንጓዝ በአንድ ወዳጄና የመንፈስ ወንድሜ ጋባዥነት በተገለጸልኝ መሰረት ቀኑ ደርሶ ሐምሌ 14 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ላይ የሞላሁት የሞባይል ሰዓት ደወል ጩኸት አጋዥነት ከእንቅልፌ በመንቃት ከመኝታዬ ወርጄ በመጸዳዳት ለጉዞ የሚሆኑ ያዘጋጇቸውን የጀርባ ሻንጣ፣ በደረት የሚያዝ የጸሎት መጽሐፍ መያዣ መለስተኛ ሻንጣ እና ሌሎች ጠቃሚ ነገሮችን በመያዝ ከመኖሪያ ቤቴ በመውጣት ታክሲ ለመሳፈር ወደ ቦታው ሲሄድ በአጋጣሚ ባለመኖሩ ትንሽ ዞር እያልኩ ስፈልግ ጊዜው ወርሃ ክረምት በመሆኑ ሳይታሰብ ዝናብ መጥቶ የመጀመሪያውን የመባረክ ዝናብ ተመታው ማለት ነው። በዚህ ጊዜ ምንም አልከፋኝም፣ አልተበሳጨውም። ምክንያቱም ደግሞ የፈተናዎች አንዱ አካል በመሆኑ በጸጋ ተቀበልኩ። ዝናቡ ሲያባራ ታክሲ በመገኘቱ ተሳፍሬ መቀመጫ እንደያዝኩ የራሰ ልብሴ ሌላው ሰው እንዳያስቸግር እየተጠነቀቅኩ ወደ 4 ኪሎ በመጓዝ ከቦታው ስደርስ ጥቂት ሰዎች ቀድመውኝ ስለደረሱ ወደ ቦታው የሚሄዱ ንዋያተ ቅድሳት፣ ለቅዳሴ ወቅት የሚያገለግሉና ሌሎች ዕቃዎች፣ የተጓዥ ሻንጣዎች እየተጫኑ አገኘው። ተጭነው ሲጠናቀቁ ወደ መኪና በመግባት ቦታችንን እንደያዝን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ጉዞ በጸሎት ተከፍቶ እንዳለቀ ሁሉም ተቀምጦ ራሱን ለመጀመሪያ ቀን ጉዞ አዘጋጀ። የተሳፈርነው የህዝብ ማመላለሻ መኪና ፊቱን ወደ ጉዞ አቅጣጫ በማድረግ ከአዲስ አበባ ለመውጣት በመገናኛ በኩል አድርጎ የፈጣን መንገድ በመያዝ ወደ ውብና ባለብዙ ብሔር ብሔረሰቦች መገኛ ደቡብ አቅጣጫ ጉዞ ቀጠለ። በርካታ ከተሞችን በማቆራረጥ ሲጓዝ እያንዳንዱ ተጓዥ ከጎኑ ካለው ሰው ጋር በመነጋገር የሚተዋወቅ የሆዱን እያወጋ እየሳቀ የማይተዋወቅ ባህሪ ለባህሪ እስኪላመድ ድረስ ቁጥብ ቃላት ጣል እያደረገ ፈገግ እያለ ሌላው የግል ጸሎት እያደረሰ ደብረ ዘይትና ሌሎች ትናንሽ ከተሞችን እያለፍን ረፈርፈድ ሲል ከደቡብ ከተሞች ውስጥ በማደግ ላይ ካለችው ቡታጅራ ከተማ መድረሳችን በአስተባባሪያችን ለሾፌሩ መኪና እንዲያቆም ተገለጸለት። ለነፍስ የሚሆነውን ስብከተ ወንጌል እየተማርን የግልና የማህበር ጸሎት እያደረስን የቆየን ሲሆን ሰው ስጋ ለባሽ ደካማ ነውና ለቁመተ ስጋ የሚሆን ነገር የግድ አስፈላጊ በመሆኑ አስተባባሪያችን ለሁላችንም በዚሁ ከተማ በምትገኘው ቅድስት ማርያም ቤተክርስቲያን ገብተን የምንመገብ መሆኑን ገልጾ ወደ ውስጥ ዘልቀን በመግባት ሮጥ ብለን ቤተ መቅደሷ ተጠግተን በድፍት ብለን መንገዳችን የተቃና ጅማሬያችን ያማረ እንዲሆን የግል ጸሎት ማድረግ በግቢው አጸድ ስር በተዘጋጀ ቦታ ተቀምጠን ተይዞልን የነበረውን የአገልግል ምግብ አብረውን የሚጓዙ ሴቶች ለእያንዳንዱ ሰው በማደል ተመግበን እንደጨረስን ወደ ውጭ በመውጣት ከተማ ውስጥ ባሉ የጎዳና ላይ ካፌዎች ትኩስ መጠጦችን በመጠቀም ወደ መኪና መመለስ የዕለቱ ቀጣይ ጉዞ ተጀመረ።
ጊዜውም እየረፈደ ሲሄድ ፀሐይም ብርሃኗን በሰፊው እየሰጠች ሙቀትም እየጨመረ እርስ በርስ ጨዋታም ከበፊቱ እያደገ ከዚህ በፊት ግንዛቤ ያላቸው ለማያውቁ እና የመጀመሪያቸው ለሆኑት ስለ አካባቢው ገለጻ እያደረጉ ጉዞ በአማረ መልኩ ቀጥሎ ከተሞችን እያቆራረጠ መኪናው መስፈንጠሩን ተያይዞ ከደቡብ ከተሞች አንዷና ውብ ከሆነችው ወላይታ ሶዶ ከተማ ገብተን የኦቶና ቅድስት ድንግል ማርያምን ቤተ መቅደስ ስንደርስ ከርቀት ተሳልመን በደጇ አልፈን በመጓዝ የደቡብ ክልል ፈርጥና ጥንታዊ ባለብዙ ገጽ በረከት ባለቤት የቱሪስት መዳረሻና ተመራጭ ከሆነችው ከራስጌዋ አባያና ጫሞ ሐይቆችን ተንተርሳ በግርማ ሞገስ ከፍ ባለ መልክዓ ምድር ያለችው የአርባ ምንጭ ከተማ ባለቤት የአርባ ምንጮች ባለቤት ሁለት ሐይቆች ደግሞ እንዳይገናኙ የእግዚአብሔር ድልድይ ነጭ ሳር ፓርክ እና የአሳ እምቅ ሀብት ባለቤት ከሆነችው አርባ ምንጭ ከተማ ለመግባት ከፊታችን ከርቀት እየተመለከተን በስተቀኛችን መታጠፊያዋን አልፈን የምንመለከታት ከ3000 ዓመት በላይ ዕድሜ ጠገብ የሆነችው ብርብር ቅድስት ድንግል ማርያም ቤተ መቅደስ ከዚች ከተማ በስተደቡብ ከፍታ ላይ በግርማ ሞገስ በጋሞዎች ተከባ ትገኛለች። ይህችን ከተማ በርካታ ቅዱሳን የረገጧትና የባረኳትም መሆኑን በድርሳናት መጻሕፍት በጊዜው በነበሩ ሰዎች የተጻፈ ታሪካዊ ኩነቶች የሰደሩባት መሆኑ ማስረጃም ቤተ ክርስቲያን አላት። ጉዞው የሚቀጥል ረጅምና ከባድ ቢሆንም እግዚአብሔር ሁሉንም ነገር መጥኖ የሰራልን በመሆኑ ቀኑ ተረቶ ፀሐይም ብርሃኗን እንደ ቀኑ መርጨት እና ማንጸባረቅ አቅቷት ለመሰናበት ለሌሊቱ በማስረከቧ ጠዋት 12 ሰዓት የጀመረው ጉዞ ምሽት 1 ሰዓት የዕለቱ መዳረሻ በሆነችው አርባ ምንጭ ከተማ ማደር ግድ ስለሆነ ቅዱስ ገብርኤል ቤተክርስቲያን ስንደርስ ገብተን በመሳለም ለዚህ ላበቃን እግዚአብሔር የወደፊቱንም እንዲባርክልን በጸሎት የተጀመረው ጉዞ በጸሎት ተዘግቶ ወደ ተዘጋጀልን የቤተ ክርስቲያኗ ትምህርት ቤት በሆነው ቦታ እንድናርፍ በአንድ ሰው መሪነት በመሄድ ከመኪና ዕቃዎቻችንን አወራርደን አካባቢ ሞቃታማ ስለሆነ በክፍሎቹ በረንዳ ላይ አነጣጥፈን እንደጨረስን ምግብ ፍለጋ ወጥተን እንደ ልብ የማናገኘውን እና ከሁለቱ ሐይቆች የሚገኘውን አሳ የአገሬው ባለሙያ ሴቶች በተለያዩ አሰራሮች አስውበውና በተለያዩ ቅመሞች አጣፍጠው እያዘጋጁ አቅርበውልን ተመግበን ወደ ማረፊያ በመመለስ ለጉዟችን የሚጠቅሙ ፓወር ባንክ፣ የእጅ ባትሪ እና ሞባይሎቻችንን እየተሻማን ቻርጅ በማድረግ የዕለቱን የምሽት የግል ጸሎት ማድረስ በየምንጣፋችን መውደቅ ችለናል። የዛሬው ማስታወሻ ይህን ይመስላል። አብረን እንደተጓዝን ተስፋ አደርጋለሁ። ደህና ደሩ። ጉዟችን አስደማሚ ኩነቶችን የያዘ ስለሆነ እንደምትደሰቱበትም ባለሙሉ ተስፋ ስለሆንኩ በተለይ ሀገራችሁ የሆነ ናፍቆታችሁ በአይነ ህሊና በትውስታ ተመስጦ ውስጥ በመሆን የነበረውን ትዝታ ታጣጥማላችሁ። የነገ ሰው ይበለን። አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ውድ ቤተሰቦቼ እንግዲህ የዛሬው የመጀመሪያ ቀን ጉዟችን ይህን ይመስል ነበር። በነገ ዕለት ደግሞ ነገ ምን እንደሚመስል አብረን እናያለን። አብረን እንጓዛለን። አብረን እንቋደሳለን። አብራችሁን ብትቆዩ በእውነት ነው ምላችሁ የደቡብ ብሔረሰቦችን ህዝቦች በሙሉ አስቃኛችኋለሁ። የተጀመረው ጉዞ በአንድ እርምጃ ቢሆንም ረጅምና ብዙ አስቸጋሪ ነገሮችን የምናልፍበትን ቦታ ስለሆነ አብራችሁን ብትቆዩ ትባረካላችሁ ብዬ አስባለሁ። ውድ ቤተሰቦቼ አብራችሁን ስለቆያችሁ አብራችሁን ስለታስፋችሁ ደስ ብሎኛል። አመሰግናችኋለሁም። ይህንን ኩነት ሌሎችም ሼር በማድረግ እንድታካፍሏቸው እጠይቃችኋለሁ። ሰብስክራይብ፣ ሼር፣ ላይክ እና በማድረግ አበረታቱኝ እላችኋለሁ። አብራችሁን ስለቆያችሁ አሁንም ደጋግሜ እጅ በመንሳት ከአንገቴ ሰበር ከወገቤ ጎንበስ ብዬ እጠይቃችኋለሁ። ሰላም ከእናንተ ጋር ይሁን። አሜን።